ቅዳሜ ዕለት እንግዲህ በኢትዮጵያ ውስጥ አንድ ትልቅ ኢቨንት ተካሂዶ ነበረ። ይህም እንግዲህ በዓመቱ የተለየ ተጽዕኖ ፈጥረዋል፣ ትልቅ ስራ ሰርተዋል ተብሎ ለታመነባቸው ቲክቶከሮች የጂ ፓወር ቲክቶክ ክሬቲቭ አዋርድ ዓመታዊ ሽልማት የተካሄደበት ዕለት ነበረ። በዚህም ፕሮግራም ላይ እንግዲህ ያልተጠበቁና ብዙዎችን ያሳዘኑ ከዛም ውጭ ብዙዎችን ደግሞ ፈገግ ያሰኙ አንዳንድ ክስተቶች ተስተውለዋል። በሽልማቱ ፕሮግራም ላይ ከሸላሚዎች እስከ ተሸላሚዎች ድረስ የማይጠበቁና በህዝቡ ዘንድ የሚጠሉ ተግባራትንም ሲፈጽሙ ተስተውለዋል። ለመሆኑ በዚህ የ2025 የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ምን ያልተለመደ ነገር ተከሰተ የሚለውን በአጭሩ እንደሚከተለው እናስቃኛችኋለን። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት እንጋብዛለን። እንግዲህ በዚህ ዝግጅት ላይ ያልተጠበቁና ብዙዎችን ካስቀየሙ ነገሮች መካከል ተጋብዛ የወጣችው የአዲስ አበባ የስፖርት ፕሬዚዳንት የሆነችው ማስተዋል ወንደሰን ያስተላለፈችው ያልተጠበቀ መልእክት ነበር። ይህም መልእክት እንግዲህ ለእናንተ የሚሆን ትልቅ ስጦታ ይዤ መጥቻለሁ፣ ይህም ስጦታዬ ኢየሱስ ነው፣ ኢየሱስን ብትከተሉ ታተርፋላችሁ የሚል ነገር ግን ያለ ቦታው የተሰጠ ስብከት ነበረ። ይህን ተከትሎ እንግዲህ አዶናይ ወደ መድረኩ እንግዲህ ሽልማቱን እንዲወስድ ተጠርቶ በመጣበት ወቅት ማርያም የሚል ለማስተዋል ወንደሰን ምላሽ የሚመስል ሃይማኖታዊ ስብከት አስተላልፎ ወርዷል። ሌላው እንግዲህ በዚህ 2025 ጂ ፓወር የኢትዮጵያ ቲክቶክ ክሬቲቭ አዋርድ ላይ ያልተለመደ ክስተት የነበረው የቲክቶከሮች አለባበስ ነበረ። በተለይ ዩቲዩበሩና ቲክቶከሩ ጃኒ ለብሶት የመጣው አለባበስ ብዙዎችን አስቀይሟል። ብዙዎች ባልጠበቁት መንገድ ልጁን እንዳገኙት እየተረዱ ነው። ይህ የጃኒ አለባበስ የብዙዎችን ትኩረት ስቧል። ምክንያቱም ከአንድ ኢትዮጵያዊ ወንድ የማይጠበቅ የሆነ አለባበስ ለብሶ ነበረ ብቅ ያለው። ቦርሳ እየያዙ አለባበሱ፣ ፀጉር አሰራሩ ሁሉ ልጁን በሌላ እንዲፈረጅ እድል የሰጠ ነበረ። ነገር ግን መሆን ያልነበረበትና የተሳሳተ መንገድ ነበር ልጁ ለብሶ ወደ አዳራሹ የገባው። አንዲቫ የተባለች ቲክቶከር 3 ሚሊዮን አወጣሁበት ብላ ለብሰው የመጣችው ልብስ ብዙዎችን ፈገግ ያስባልና አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ነገር 3 ሚሊዮን ብር። ከዚያም ውጭ የኢቫ አለባበስ ነበር። ኢቫ እንግዲህ ከፊል እርቃን በሆነ መንገድ ነበረ ብቅ ያለችው። ይህም እንግዲህ እርቃን ከመሆኗን ባሻገር ለዚህ እርቃንነት የተከፈለው ዋጋ ብዙዎችን ያስገርማል፣ ፈገግም አስብሏል። ኢቫ እንግዲህ ለዚህ እርቃን የሆነ አለባበስ ከ3 ሚሊዮን ብር በላይ ወጪ አድርግ ያለው ብላ ብዙዎችን ፈገግ አድርጋ አሳልፋለች። ሌላው ብዙዎችን ያነጋገረው እና ያሳዘነው ጉዳይ ደግሞ አዶናይ አሸናፊ እንደሆነ ተነግሮት መድረክ ላይ ወጥቶ ንግግር እያደረገ በነበረበት ሰዓት ከተመልካቾች መሀል አንዱ ብድግ ብሎ አዶናይን ሊደባደብ በጋርዶች ተይዞ አሻፈረኝ ሲል የነበረ አንድ ጎረምሳ ነበረ። ከዝግጅቱ በፊት እንግዲህ ይህ ጎረምሳ አዶናይ ያሸንፋል፣ አዶናይ ምርጥ ልጅ ነው እያለ ለአዶናይ ድጋፉን ሲሰጥ የነበረ ልጅ ነበረ። በዚህ አጭር ጊዜ ውስጥ ምን በመሃላቸው እንደተፈጠረ በማይታወቅ መልኩ አዶናይን እገላለሁ ብሎ ሲገለገል ታይቷል። ይህም እንግዲህ ብዙዎችን ያስገረመ ክስተት ሆኖ አልፏል። ሌላው በዚህ ጉዳይ ላይ ብዙዎችን ደስ ያሰኘችው ዩቲ ናስር የተባለችው ቲክቶከር ነች። ዩቲ እንደሚታወቀው እንግዲህ የአዶናይ የቅርብ ተቀናቃኝና በብዙዎች ዘንድ ታሸንፋለች ተብላ ስትጠበቅ የነበረች ቲክቶከርም ነበረች። ነገር ግን አዶናይ ማሸነፉን ተከትሎ በጨዋ ደንብ ለአዶናይ እንኳን ደስ አለህ በሚል ቁማ ስታጨበጭብለት ተስተውላለች። ይህ እንግዲህ በኢትዮጵያን ቲክቶከሮች ዘንድ ይበል የሚያሰኝና የሚመሰገን ተግባር እንደሆነ ለማየት ችለናል። ትልቅ ትኩረት ስቦ የነበረው የሱራጃ ጉዳይ ነው። ሱራጃ እንደሚታወቀው ጭላሎ ፉድ ኮምፕሌክስ ሰጥቶት የነበረውን የቻሌንጅ ፈተና በሚገባ አልፎ ከ3.6 ሚሊዮን በላይ ቪው ያለው ቪዲዮ ሰርቶ እና በብዙዎች ዘንድ ተወዳጅ ሆኖለት እንደነበር ብዙዎቻችን የምናስታውሰው ነው። ነገር ግን ይህ በሆነበት ሁኔታ የዚህንን ቻሌንጅ አሸናፊ ቤኪ ኢንተርቴንመንት ወይም ቤኪ 4 ኪሎ ነው መባሉን ተከትሎ ብዙዎችን ቅር አሰኝቶ ሱራጃም ውድድሩን አቋርጦ እያነባ ከአዳራሹ መውጣቱን ብዙዎቻችን ተመልክተናል። ይህንንም ያዩ በውጭም በሀገር ውስጥም ያሉ ኢትዮጵያውያን ቲክቶከሮች እና የኢትዮጵያውያን ተወላጆች ለሱራጃ አለንልህ፣ ውድድሩን ባታሸንፍም በሴራ በገለል ብትደረግም የምትጠብቀውን የሚገባህን ገንዘብ ከኛ ታገኛለህ በሚል አለንልህ ከጎንነን ብለው ብዙ ትኩረቶችን የሳበ ክስተት ተስተውሏል። እንግዲህ የ2025 የቲክቶክ ጂ ፓወር አዋርድ በዚህ መልኩ ተጠናቋል። ወዳችሁና ፈቅዳችሁ ስለምትከታተሉን ከልብ እናመሰግናለን።